ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃ ያልኳቸውን ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ የደወል ምልክቱን ብትነኩ በየሰዓታቱ አጫጭርና ታማኝ መረጃ ይደርሷችኋል። ቀጥታ ወደ መረጃው አለፍን። በአሜሪካ ኢትዮጵያውያን ጥገኝነት ጠያቂዎች እገዳ መነሳቱን አስታወቀም። የአሜሪካ ፍርድ ቤት የትራምፕ አስተዳደርን ከ5000 በላይ የሚሆኑ ኢትዮጵያውያን ላይ የጣለውን ህጋዊ መኖሪያ ፍቃድ ስረዛም ማገዱን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያውያንን በአሜሪካ ውስጥ እንዲኖሩና እንዲሰሩ የሚፈቅደውን ህጋዊ ከለላ ወይም ቲፒኤስ ለማቋረጥ የወሰነውን ውሳኔ አንድ የፌዴራል ዳኛ ማገዱን አስታውቋል። በቦስተን የፌዴራል ዲፕሎማቲክ ፍርድ ቤት ዳኛ ብራያን መርፊ የሰጡት ይህ ውሳኔ የትራምፕን ጠንካራ የኢሚግሬሽን ፖሊሲ ለማስፈጸም የሀገር ውስጥ ደህንነትን መስሪያ ቤት በ13 ሀገራት ዜጎች ላይም የጣለውን የጊዜያዊ የህግ ከለላ ስረዛም ለመግታት የተወሰደ የቅርብ ጊዜ የህግ እርምጃ ነውም ሲሉ አብራርተዋል። በቀድሞ ፕሬዝዳንት ጆ ባይደን የተሾሙት ዳኛም ብራያን መርፊ የትራምፕ አስተዳደርን የኢትዮጵያውያን ላይም የጣለውን የህግ ከለላ ስረዛም የማይጠበቅ አይደለም ሲሉም አብራርተዋል። ይህም ፕሬዝዳንት ትራምፕ በጥር ወር 2017 ወደ ስልጣን ሲመለሱ የሀገር ውስጥ ደህንነት መስሪያ ቤት መሰል የህግ ከለላዎችን ወሰን እንዲገድብ የሚያዝ አስፈጻሚ ትዕዛዝ መፈረማቸውን ተከትሎም የወጣ መሆኑንም ዳኛው ገልጿል። ክቡራኖቻችን መረጃውን ያገኘነው ከአማራ ሚዲያ። በሌላ ዜናም በአሶሳ ወታደራዊ ካምፕ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየተደረገ መሆኑን ሳይንሳዊ አዲስ ሪፖርት አወጣም። በዩል ዩኒቨርሲቲ የህዝብ ጤና ትምህርት ቤት የሰብአዊ ምርምር ላቦራቶሪ ኤችአርኤል ያወጣው አዲስ ሪፖርት የኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ወታደራዊ ድጋፍ እያደረገች መሆኑን የሚያሳዩ ከፍተኛ እምነት የሚጣልባቸው ማስረጃዎች ማግኘቱን ገልጿል። ይህም ቀጠናዊ ደህንነትን አደጋ ላይ ሊጥል ይችላል የሚል ስጋት ይፈጥራል ሲሉም አብራርተዋል። በየካቲት 2018 ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲልም ሮይተርስ የምርመራ ዘገባ ማውጣቱንም የሚታወስ ነው። ዘገባውን ተከትሎም የዩናይትድ ስቴትስ ኔቶ የውጭ ግንኙነት ኮሚቴም ሰብሳቢ ሴንተር ሪች ድርጊቱም የሚያስከትለው መዘዝም እንደሚኖር አስጠንቅቀው ነበር ሲሉም አብራርተዋል። ወደ ቀጣይ መረጃ ስናልፍ የቡሩንዲው ፕሬዝዳንት ኢቫሪስቲን በኢትዮጵያ የነበራቸውን ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ባህር ዳር ሚያዝያ 2 ቀን 2018 በቡሩንዲው ፕሬዝዳንት ኢቫሪስት በኢትዮጵያ የነበራቸውን ጉብኝት አጠናቀው ወደ ሀገራቸው መመለሳቸውን በዛሬው ዕለት አስታውቋል። ፕሬዝዳንቱ ጉብኝታቸውን አጠናቀው ወደ ሀገራቸው ሲመለሱ ጠቅላይ ሚኒስትር አብይ አህመድ አሸኛኘት አድርገውላቸዋል። ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ እንደሚያመለክተው ጠቅላይ ሚኒስትር አብይ አህመድ የቡሩንዲ ፕሬዝዳንት ኢቫሪስትን ከ2 ቀናት ይፋ ጉብኝታቸው በኋላም በቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት ሸኝተዋቸዋል ተብሏል።
ባለሙያዎቻችን መረጃውን ያገኘነው ከጠቅላይ ሚኒስትር ቢሮ። በሌላ ዜና የእርድ እንስሳት ገበያ ለማረጋጋት ይሰራ መሆኑን የአማራ ክልል ብሔራዊ አስታወቀም። የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ የትንሣኤ በዓልን ምክንያት በማድረግ እንስሳት እና የእንስሳት ተዋጽኦ ምርቶች አቅርቦትን በተመለከተ መግለጫ መስጠቱንም አስታውቋል። መግለጫውን የሰጡት የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ ጋሻው ውጬ በክልሉ በሁሉም አካባቢ ያሉትን ጸጋዎች በመለየት የእንስሳት ሀብትን በማልማት አቅርቦትና ፍላጎትን ለማምጣትም ስራዎች የተሰሩ መቆየታቸውንም አስታውቋል። ዘላቂነቱን ለማስቀጠልም ከሚመለከታቸው ተቋማት ጋር በቅንጅት ተሰርቷል ሲሉ ያብራሩት የእንስሳት ባለሙያው የእንስሳት ሀብት ልማት ዓመቱን ሙሉ የሚሰሩ ቢሆኑም በተለይ በበዓል የእርድ እንስሳት እጥረት እንዳያጋጥምና ያልተገባ የዋጋ ጭማሪ እንዳይኖር ለማድረግም የቅድመ ዝግጅት ስራዎችን መከናወናቸውንም ተገልጿል። በበዓሉ የእንስሳት ሀብት ምርትና የነዳጅ የቁጠባ አሰራርን ሰበብ በማድረግ ማህበረሰቡን ያልተገባ ግብይት እንዳይፈጸም ታልሞ የተሰራ መሆኑን ተናግረዋል። ይህም ከሌላ ጊዜም በተለይ ለበዓሉ መፍትሄ ለማበጀት እና ማህበረሰቡን ካልተገባ ወጪ ለመታደግ መቻሉንም አብራርተዋል። በተለይም በወተት ሀብት ልማት ማህበረሰቡን በማህበራት በማደራጀት በግለሰብና በአርሶ አደሮች ደረጃ ምርቱ እንዲመረት መደረጉን የገለጹት ኃላፊው የወተት ማቀነባበሪያ ፋብሪካ ተደራሽ በማድረግ ምርቱ ወደ ገበያ እንዲቀርብ ተደርጓል ሲሉም ገልጸዋል። በዚህ የወተት ተዋጽኦ እጥረት እንደሌለ ተናግረው ከአሁን በፊት ከከተሞች አካባቢ የሚስተዋለውን የእንስሳት ሀብት እጥረት ለመፍታትም ማህበረሰቡ በእንስሳት ማድለብ፣ በዶሮ እርባታም፣ በወተት ልማት፣ ንብ ማነብ እና በዓሳ ሀብት ልማት እንዲሰማሩ በማድረግም ምርቱ በስፋት እንዲመረት የተደረገ መሆኑንም ገልጿል። ይህም ከገጠር ወደ ከተማ የሚጓዝ የነበረውን የእንስሳት ሀብት አሁን ላይም ከተሞች ራሳቸው ወደ ገበያ እያቀረቡ ይገኛልም ሲሉ ገልጸዋል። ማህበረሰቡ የተረጋጋ ግብይት እንዲያከናውንና በዓል እንዲያሳልፍም የተሻለ ስራ በቅንጅት መሰራቱን ነው ያስረዱት። ከዚህ ባለፈም የአካባቢው ያሉ ምርቶችን በመጠን በጥራትና በአይነት ተለይተው ለማህበረሰቡ መረጃዎችን በመስጠት ተጠቃሚ ለማድረግ መሰራቱንም አስረድተዋል። በዘርፉ የተሰማሩ ባለሀብቶችን፣ ወጣቶችና ሌሎችም ተጠቃሚ ከማድረግ ባለፈ ለማዕከላዊ ገበያ የማቅረብ ስራ ተሰርቷል ሲሉም አብራርተዋል። ከወተት ሀብት አንጻር በቀን ከ24,000 በላይ ሊትር ወተት ወደ ማዕከላዊ ገበያ ይቀርባልም ሲሉ ገልጸዋል። የእርድ እንስሳት ጭምር እየቀረበ መሆኑንም የተናገሩት የእንስሳት ባለሀብቱም እንስሳት ሀብቱ ልማትም በማህበረሰቡ ኑሮ ደረጃ ማሻሻል ባለፈም ለስርዓተ ምግብና ለኢኮኖሚ እድገት ድርሻውም ከፍተኛ መሆኑንም አብራርተዋል። በቀጣይ በጥራት በአይነትና በመጠን እንስሳት ሀብት ልማት ቀጣይነት ለማረጋገጥም የሚሰሩ ስራዎች መኖራቸውንም አብራርተዋል። መረጃውን ያገኘነው ከአማራ ሚዲያ እንስሳትና ዓሳ ሀብት። ባለሙያዎቻችን ለሰዓቱ ያዝንላችሁ መረጃ እስካሁኑ ነበር። አብራችሁን ስለቆያችሁ ከልብ እያመሰገን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በሌላ መረጃ እስከምንገናኝ ባይ